እዚህ ኦሪት ዘፍጥረት ምዕራፍ 26 ምዕራፍ ማለት ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ያለው ቃል ሰውን እንደ ምሳሌያችንና እንደ አርአያችን እንፍጠር የምትለዋን ቃል ግን አሁን እዚህ ላይ በመልካችንና በምሳሌያችን ሲል በእርግጥ አው ለእግዚአብሔር ረቂቅ የሆነ አካል እንጂ በቃ ለኛ በሚገለጽ መልኩ ተገለጸ እንጂ የሆነ ግዘፋዊ አካል እንደሌለው ሁሉም ያውቃል። ግን ሙሉ አካል ኑሮት ረቂቅ አካል አይደለም ወይ ያለው የሚል ጥያቄ ነው ያለኝ። እሺ እችን አጠር አድርገን እናብራራታለን። እዛው ላይ ነው ማብራራው አለ። በነገራችን ላይ ያዝ አድርገን ስለምን ይድል። እሺ ከላይ ያሉት ፍጥረታት በሙሉ እግዚአብሔርን አይመስሉም ማለት ምን ማለት ነው? እግዚአብሔር የባህሪ ገዥ እንደሆነ እነርሱ ገዥ አልተደረጉም። እነሱ ገዥ አልተደረጉም። አሁን ይህንን ማብራሪያ የሚሰጠን ራሱ ሙሴ ነው። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠራል። አሁን መልክና ምሳሌ የሚለው ግን ምንድነው? ይህንኑ ሊያብራራው ነው። መልክና ምሳሌ የባህር ዓሦችን ተፈጥረዋል ኦሬዲ፣ የሰማይ ወፎችን ተፈጥረዋል ኦሬዲ፣ እንስሳትን ተፈጥረዋል፣ ምድር ሁሉ ተፈጥራለች፣ በምድር ላይ የሚንቀሳቀሱትን ሁሉ ተፈጥራለች። ይሄ ምን ይበሉ ይላል? ይግዙ። ይግዙ የተባለ ሌላ ፍጥረት አለ? ኢትዮጵያዬ ሌላ ፍጥረት አለ ይግዙ የተባለ? ተቋርጫለሁ እንዴ? አይ ትሰማለህ? እየሰማ ነው። ሚዩት አንሳ። እያወራህ ከሆነ ኢትዮጵያ ሚዩት አድርጋ። አይ በቃ ችግር የለም። ስለዚህ አሁን የሚንቀሳቀሱትን ሁሉ ይግዙ ብሎ ሲናገር የእግዚአብሔር የባህሪ ገዥነት እየተሰጋ የተሰጠው ይሰማል። ላግ ያደርጋል አንተ ጋር በቃ ለእግዚአብሔር የሆነው የባህሪ ገዥነት ለአዳም በጸጋ እንደተሰጠው የሚያሳይ ነው። ምሳሌ ማለት ራሱ ምንድነው? መምሰል፣ እግዚአብሔርን የሚመስል ማለት ነው። እግዚአብሔር በባህሪ ቅዱስ ነው፣ ሰው ደግሞ በጸጋ ቅዱስ ይሆናል። እግዚአብሔር በባህሪ ንጹህ ነው፣ ሰው በጸጋ ንጹህ ይሆናል። እኔ ክርስቶስ እንደመስል እኔን ምሰሉ ይላል ቅዱስ ጳውሎስ ለምሳሌ በመልእክቱ። ስለዚህ እጅ እግራችሁ እንደኔ ይሁን ማለት አይደለም። ይሄ ክርስቶስን መስሎ የመገኘት ጉዳይ ነው። ስለዚህ ምሳሌ ሲል እግዚአብሔር በባህሪ የሚያደርገውን እግዚአብሔር በባህሪ የሆነውን ገዥነቱን ለሰው ተላልፎ እንደተሰጠና ሰውም የእግዚአብሔር ልጅና የእግዚአብሔር አልጋ ወራሽ እንደሆነ የሚያሳይ ነው እንጂ ዓይኑ፣ እጁ፣ እግሩ፣ ሆዱ፣ ኩላሊቱ እግዚአብሔርን የሚመስል ማለት አይደለም ማለት ነው። ግልጽ ነው። ግልጽ ነው። ታላቁ ምንድን ለማለት ፈልጌ ነው። በእርግጥ እሱ ጥሩ ማብራሪያ ነው። እኔ እያልኩ ያለው አሁን ለአብ ፍጹም አካል ፍጹም ገጽ ፍጹም መልክ አለው፣ ለወልድም እንዲሁ ለመንፈስ ቅዱስም እንዲሁ ብለናል። ይሄን ስንል እንግዲህ አካላቸው ረቂቅ ከነፍስ ከመላእክትም የረቀቀ አካል እንዳላቸው ግልጽ ነው። ግን ሙሉ የሰው አካል አሁን ለምሳሌ ለኛ ሙሉ አካል አለን አይደል? ሙሉ አካል እንዳለን ለስላሴም ረቂቅ የሆነ አካል ሙሉ አካል የላቸውም የሚል ነው። ሙሉ ማለት ምንድነው? ከራስ ፀጉር እስከ እግር ጥፍር። ቅድም አልነበርክም ኢትዮጵያ? ነበርኩ። ያ ሁሉ ስናብራራ ታዲያ ስለ ህዋስ ስናነሳ ትዝ አይልም? በጣም ሰፋ ያለ ነገር ያለ ኮርፖሪያል የሆነ የህዋሳት ጥርቅም የህዋሳት ስብስብ አይደለም ለስላሴ አካል አለ ስንል አልተነጋገርንም? ምሳሌ አረሰም እሱንማ ሰምቻለሁ። ታዲያ ከሰማህ እዛ ላይ ታዲያ ከራስ ፀጉር እስከ ጥፍር ድረስ ሲጀመር ከራስ የሚባል ለስላሴ አለ? እስከ እግር ጥፍር የሚባል ነገር ለስላሴ አለ? ፍጹም ገጽ ፍጹም አካል ማለት ምን ማለት ነው እኮ? እንደዛ ነው የሚጠየቀው። ፍጹም ገጽ ፍጹም አካል ምን ማለት ተብሎ ይጠይቃል እንጂ ከራስ ፀጉር እስከ እግር ሲጀመር ከራስ የሚባል የለም። ስላሴ ራስ ነው። እግር ጥፍር የሚባል የለም። ላይ የለውም እንትን የለውም። ከላይ ጠፈር የለም፣ ከታች መሰረት የላቸው። እሺ ታላቁ ይቀጥልሽ።
ቀጥል። ቅድም እኮ ዲያቆን ዘማርያም ሲያስረዳ ነበር አንትሮፖሞርፊክ የሆኑ አገላለጾችን እንዴት እንረዳቸዋለን የሚለውን እዛ መልክዓ ሥላሴ ላይ መልክዓ ሥላሴ ካለ ሰላም እብል ለዘዚአክሙ ቆም ዓለማተ ዓለም ሥላሴ ዘአልቦክሙ ዓለም የሚል ክፍል አለ። ሰላም እብል ለዘዚአክሙ ቆም ማለት ለእግዚአብሔር እንግዲህ ለሥላሴ ማለት ነው፣ ለቁመና ማለት ነው። ቀጥታ ለዘዚአክሙ ቆም ለቁመናቸው ሰላምታ ይገባል። ከዛ ግን ቀጥሎ ምን ይላል? ዓለማተ ዓለም ሥላሴ ዘአልቦክሙ ዓለም እምኔክሙ አሐዱ በእንተ አሐዱ አዳም መሳና ባሪያ መሳና ባሪያ መሳና ባሪያ። አሁን ዓለማተ ዓለም ሥላሴ ዘአልቦክሙ ዓለም ማለት ምንድን ነው? ሥላሴ ለዓለሙ ዓለም ናቸው፣ የሚኖርበት ዓለም ግን የለውም። እግዚአብሔር ለዓለሙ ዓለም ነው፣ የሚኖርበት ዓለም ግን የለውም ማለት የህዋሳት ስብስብን ለእግዚአብሔር አይነገርለትም። ራስ ህዋስ ነው፣ እግር ህዋስ ነው፣ እጅ ህዋስ ነው፣ ሆድ ህዋስ ነው፣ ሌላው ነገርም ህዋስ ነው። የህዋሳት ስብስብ ለእግዚአብሔር አይነገርለትም። ቅድም በጣም አስረድተናል። አካል የሚለውን ትርጉም 3-4 ጊዜ ደጋግሜ ያስረዳሁት ለምንድን ነው? እንደዚህ አይነት ጥያቄዎች እንዳይመጡ ነው። በመጽሐፍት የተገለጡት ሰብአዊ የሆኑ ነገሮች ለእግዚአብሔር እየተነገሩት ለምንድን ነው? ግብሩን ለመግለጥ ነው ብለን እስካሁን ድረስ ስንረዳ ቆይተናል። ምናልባት ይሄ ህዋስ የሚለው አካል ይባላል ስንል በሁለተኛ ትርጉሙ ነው፣ ለሰው ነው እንጂ ለፈጣሪ አይደለም። ግልጽ ከሆነ ግልጽ ነው። አሁን ስለዚህ ምን ማድረግ ነው ያለብን? የእግዚአብሔርን አካል ይሄ ነው ብለን ልንገምተው አንችልም ነው በቃ በጥቅሉ። ግን በድንጋይም በእንጨትም በተለያየ በእሳትም ለሰው በሚረዳ መልኩ ተገልጿል። ነገር ግን የእግዚአብሔር አካል ይሄ ነው ተብሎ አይገመትም፣ ሊነገርም አይችልም እንደማለት ነው። አዎ መጽሐፍ ቅዱስ ላይ ያየናቸው ክፍሎች እሱን ነው የሚያስረዱት። ኢትዮጵያዊ ናይስ ሰዓት እንዳልይዝ አመሰግናለሁ። እግዚአብሔር ያክብር። በተቻላችሁ መጠን ከአሁን በኋላ የምትገቡ ሰዎች በቃ በደንብ አድርጋችሁ የሰማችሁ ሙሉን የነበራችሁ ሆኖ ከዛ ውስጥ ያልገባችሁ ነገር ካለ ጠይቁ። ስለዚህ እጅን ሲል ትርጓሜያችን ምን ይላል? ስልጣኔ እዘረጋለሁ ሲል ልክ እኛ እጅ እንደዚህ አጥፈን እንደዚህ እንደምንዘረጋው ማለት አይደለም። ምን ማለት ነው? እገልጻለሁ። ማን ይሄን የነገረን? ትርጓሜ አንድምታችን። ከዚህ ብዙ ኦርቶዶክሳውያን ትልቁ ችግራችን አንድምታ አናይም። የመናፍቃውን ነገር ተጠናውተውን ነው መሰለኝ ይሄን ነገር ነው እና በቃ ከእስልምና ጋር ስናወራ በቃ በዚህ አይደለም። ይሄ መጽሐፍ ቅዱሳችን ነው። ይሄ መጽሐፍ ቅዱሳችን አበው አባቶች ምን ብሎ ተረጎሙት? ግለሰብ የተረጎመው አንድ ግለሰብ የአንድ እውቅና የሌለው ዓለም የቤተክርስቲያናችን እውቅና ያለው መጽሐፍ። ስለዚህ ወደ ዘጸአት ላይ እጅ የሚሉ ሲገልጽ ምን ማለቱ ነው? ስልጣኔን ማለቱ ነው። አሁን በዚህ ተረዳ ማለት ነው። እሺ ኦሪት ዘኍልቍ ላይስ አለፍ አለፍ ቶሎ ቶሎ እያልኩ ለማሳየት ይሞክር። በኦሪት ዘኍልቍ ምዕራፍ 6 ላይ ኦሪት ዘኍልቍ ምዕራፍ 6 እዚህ ጋር ማለት ነው። ምዕራፍ 6 ቁጥር 25 እንመልከት። ቁጥር 25 እግዚአብሔር ፊቱን ያብራል ይራራልህም ይላል። ምን ማለት የእግዚአብሔር ፊቱ ምን አይነት እንደኛ ፊት ነው? አሁን ካህናቶቹ ሲባርኩ ነው ህዝቡ እግዚአብሔር ይባርክ ይጠብቅ። ልክ አሁን ካህናት ሲያሳልሙ እንደዚህ ያለ መጽሐፍ ቅዱስ ያለው በዚህ አጋጣሚ ኦሪት ዘኍልቍ ምዕራፍ ስንት ነው ያለው? ምዕራፍ 6 ቁጥር 25 ላይ እግዚአብሔር ይባርክ ይጠብቅህም። ቁጥር 24 ላይ 25 ላይ ደግሞ እግዚአብሔር ፊቱን ያብራልህ ይራራል። ምን ያብራልህ ማለት ነው? እግዚአብሔር ፊት ሲያበራ እንዴት ነው? እሺ የት የሚገኝ ይሄ? ኦሪት ዘኍልቍ። ይሄው ትርጓሜያችን ዘሌዋውያን፣ ዘኍልቍ፣ ዘዳግም። እስቲ እንሂድ 6:25 ላይ ተን የኛ መተርጓም ብሎ ተረጎሙት። ኦሪት ዘኍልቍ ምዕራፍ 6 ቁጥር 25 ላይ ማለት 6:25 ላይ እንየው። 6:25 ይኸው ምዕራፍ 6 ቁጥር 25 ላይ እግዚአብሔር ፊትን ያብራልህ ማለት ገጸ ረድኤቱን ይግለጽልህ። አያችሁ፣ ገጸ ረድኤቱን በረድኤቱ ይመልከትልህ። የረድኤት ፊቱ ገጹ ይገለጥልህ።
በረድኤት ይጎብኝህ ማለታችን። እግዚአብሔር ፊት አለው ስንባል የኛን ፊት አለ የምናየው ግን መጽሐፍ ቅዱስ ነው የሚለው እግዚአብሔር ፊቱን ያብራልህ ከዛስ ይራራልህ። ምን ማለት ይራራልህ ማለት በአይነ ምሕረቱ ይመልከትህ ይቅር ይበልህ። እውነት ነው። እግዚአብሔር አምላክ ሁላችን በገጸ ረድኤቱ ይግለጽልን፣ ገጸ ረድኤቱን ይግለጽልን፣ በአይነ ምሕረቱ ይመልከተን ይቅርም ይበልን። ስለዚህ ካህናት ሲባርኩ ህዝቡን ስትባርኳቸው ነው መጽሐፍ ቅዱስ ራሱ ፊቱን ያብራልህ ይራራልህ። ምን ማለት ነው? ገጸ ረድኤቱን ይግለጽልህ፣ በአይነ ምሕረቱም ይመልከትህ ይቅር ይበልህ ማለታችን። ያችሁ ትርጓሜ ናክል እንደሚጠቅም አንድምታችን ከግል ትርጉም ወጥተን የኛ ቤተክርስቲያን ትርጉም ስለዚህ ምን ዘለን አይደለም እኛ ይሄ እንደዚህ ለና ብለን ምንለው ማለት ነው። የኛ ትርጓሜ ትምህርት አለ። እሺ አንድ ስለዚህ ስለፊት ስናወራ ምን ማለት ነው? ገጸ ረድኤት ያነሳን መሆኑን መገንዘብ ይገባል ማለት ነው። ወደ ዳዊት መዝሙር እንግባ። የዳዊት መዝሙር ላይ ደግሞ ምዕራፍ 33 ቁጥር በቅንፍ 34 ቁጥር 15 እንደዚህ ይላል። የእግዚአብሔር አይኖቹ ወደ ጻድቃን ጆሮዎቹም ወደ ጩኸታቸው ናቸው ነው ይላል። አይኖቹ ምንድን ናቸው? ጆሮዎቹ ምንድን ናቸው ተባሉት? ይሄው ትርጓሜያችን ደግሞ እንመልከተው። ያው መዝሙረ ዳዊት ንባቡና ትርጓሜው ከጥንት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ሲወርድ ሲዋረድ እንደመጣ የታተመ ነው። ትንሣኤ ዘጉባኤ ማተሚያ ቤት። ስለዚህ የእግዚአብሔር ምን አይኖች ወዴት ናቸው? ወደ ጻድቃን፣ ጆሮዎቹም ወደ ጩኸታቸው ናቸው። ምን ማለት ነው አይኖቹና ጆሮዎቹ ሲል? እስቲ እንመልከተው። ዳዊት መዝሙር ምዕራፍ 33 ቁጥር ስንት ላይ? 15 በአንድምታችን እንመለከታለን ማለት ነው። ትርጓሜ አንድምታ ማየት መልመድ አለብን። ከግል እንዳንተረጉም ይመስለኝ ብለን እንዳንተረጉም፣ በተለይ ደግሞ ለእኛ ሊቃውንትን ቦታ ሰጥተን ማየት አለብን። የእግዚአብሔር አይኖች ማለት የእግዚአብሔር አዕይንተ ምሕረቱ ይታያቸዋል። የምህረት አይን ማለት እንጂ ሁለት አይነኛ ማለት አይደለም። ወዴት ናቸው? ወደ ወዳጆቹ ናቸውና። ማን ናቸው እነሱ ወዳጆቹ? ጻድቃን። ጆሮች ውስጥ እዝነ ፈቃዱ አይችሁ፣ ፈቃዱም ለማለት ጆሮ ሲል እዝነ ምሕረቱ፣ ምሕረቱ ራሱ የሚያዘነብለው የሚሰማው ወደ ልመናቸው ነውና። ስለዚህ ጆሮ ስንል ልክ እኛ ጋር አሁን እንደዚህ አይነት ሁለት ጆሮ አለ። ስለዚህ የእግዚአብሔር አይኖች ማለት አዕይንተ ምሕረቱ የምህረት አይን፣ የቁጣ አይን አለ፣ የምህረት አይን አለ እንጂ ሁለት አይን ማለት አይደለም። ወደ ወዳጆቹ ናቸው አለ። ከዛስ ጆሮ ወእዝኖ ይላል። ጆሮዎቹ ማለት እዝነ ፈቃዱ አቹ የፈቃዱ ወዴት የሚያዘነብ የሚሰማው እግዚአብሔር አምላክ ማን ነው? ፈቃዱ ወደሚሰሙት ሌሎቹን አይሰማም። መስማት ስለማይፈልግ እኮ አይደለም፣ ቅዱሳን ሳልሆኑ ነው፣ አዳልቶ አይደለም። ፈቃዱ አቹ እዝነ ፈቃዱ እዝነ ምሕረቱ ወደ ልመናቸው ነው። ጆሮ ያለው ያንን ፈቃድ ለመግለጽ ነው እንጂ እንደኛ አይነት ጆሮ ማለት አይደለም። አሁንም የዳዊት መዝሙር እዚሁ ሳንወጣ እየገደለው ብዬ ነው። የዳዊት መዝሙር ላይ ከዚሁ ሳንወጣ ምዕራፍ 93 ደግሞ ተመልከቱት። የዳዊት መዝሙር 93 ይኸው በቅንፍ 94 ቁጥር 9 ደግሞ ተመልከቱ። ምን ይላል? ጆሮን የተከለው አይሰማምን? አይንን የሰራው አያይምን? ይላል። ምን ማለት ይሄ ማለት ልክ እንደ ቅድሙ ማለት ግን ትርጓሜውን እንየው፣ የግል ትርጉም እንዳይመስል ማለት ነው። እዚሁ የዳዊት መዝሙር አንድምታችን ላይ ምዕራፍ 93 ቁጥር ስንት ላይ ነው ያለነው? 9 ላይ ያው 93 9 ላይ ምን የሚል ነው ቃሉ? ቃል በቃል ጆሮን የተከለው አይሰማምን? አይንን የሰራው አያይምን? የሚል ነው አይደል? 93 ምዕራፍ 93 ቁጥር ስንት ላይ ነው ያለው? 9 ላይ ያው 9 ላይ እንመልከት። ሌላው ሊሰማበት ጆሮን የፈጠረ እግዚአብሔር እሱ ለራሱ አይሰማምን? አይታ አንተ እንኳን እንድትሰማ ጆሮ የፈጠረ ለአንተ መስማት ያስፈልጋሉ። ለአንተ ጆሮ የፈጠረ እሱም አይሰማ ነው። ከዛስ ሌላው ሊያይበት አይን የፈጠረ እሱ ራሱ አያይምን? እንጂ እንዳንተ አይነት ሁለት አይን አለው ብቻ ማለት አይደለም። እንዳንተ አይነት ሁለት ጆሮ አለው ብቻ ማለት አይደለም። ያንተ አይነት የኛ አይን የተገደበ ነው። በዛ ላይ የኛ አይን ፍጡር ነው። የኛ ጆሮ የተገደበ ነው። የማይሰማው ቦታ አለ። የእግዚአብሔር ጆሮ የተገደበ አይደለም። በአንድ የዓለም ሕዝብ ሁሉ ቢጮህ ያ ብቻ አይደለም። ፍጥረታት በሙሉ በላይ በሰማይ በታችን በምድር በጥልቅ ያለ በሙሉ ቢጮህ ቆይ በተራ በተራ ተናገሩ አይልም።
ቆይ በተራ በተራ የምሰማችሁ ቆዩ አይልም። ከዚህ አይን ጆሮ ሲል ምን ለማለት ነው? ለአንተ እንኳን አይን የሰጠ እሱም አይን ነው ለማለት እንጂ እንዳንተ አይነት ሁለት አይን አለው ማለት አይደለም። ግልጽ ነው ያሳቡ አይደል? ስለዚህ በምሳሌ እንኳን ሲገባ መሃል ላይ ምን እየገለጸ እንዳለ በቃ። ስለዚህ ጆሮ ሲባል አይነ ምሕረቱን ገጸ ረድኤቱን ለመግለጽ ነው እንጂ እግዚአብሔር አምላክ እጅ እግር አለው ተብሎ በሰዎች ዘንድ የተገለጸውን አገላለጽ እግዚአብሔር ዘንድ ኖሮ አይደለም። ይህን በደንብ አድርገን ልናውቀው ልንገነዘበው ይገባል ማለት ነው። እሺ ከእንደገና ደግሞ እንደው አለፍ ተብሎ ለማወቅ ያክል እስቲ የኦሪት ዘዳግምን ደግሞ እንመልከት። ኦሪት ዘዳግም ላይ ደግሞ የገጸ እባብ አለ። ትንሽ ለየት ያለውን ፓርት ብቻ ልውሰድ። ይህን አንድ ምሳሌ ኮሰብ ሌላውን በዚህ መተርጎም ስለምንችል ማለት ነው። ኦሪት ዘዳግም ምዕራፍ 32 ላይ ደግሞ ቁጥር 40 ላይ ደግሞ እንዲህ የሚል ቃል አለ። 40 ላይ እጄን ወደ ሰማይ ዘረጋለሁና እንዲህም እላለሁ ለዘላለም እኔ ሕያው ነኝና። እጄን ወደ ዘረጋለሁ የሚለው ወደ ሰማይ ዘረጋ ምን ማለት? እጄ ወደ ሰማይ ዘረጋለሁ ማለት እንደዚህ ዘረጋለሁ። ቅድም እንዳልነው ስልጣኔን ለማለት ነው። መዘርጋት ምንድን ነው ብያለሁ ቅድም፣ መግለጽ። ግን አሁን የምፈልገው እሱም ብቻ አይደለም። በዚህ በኦሪት ዘዳግም ምዕራፍ 32 ላይ በጣም የሚገርማችሁ ቁጥር 11 ተመልከቱ። ንስር ጫጭቶቿን እንደሚያወጣ በእነርሱ ላይ እንደሚሰፍፍ ክንፎቹን ዘርግቶ ወሰዳቸው ይላል። እግዚአብሔር ክንፍ አለው፣ በክንፎቹም አዘላቸው ይላል። እግዚአብሔር ክንፍ አለው፣ እንደ መላእክት ክንፍ አለው እያለ እንደ አዋፋት ክንፍ አለው እያለ ምን ማለቱ ነው? በደንብ ስሙ። በእነርሱ ላይ እንደሚሰፍ ክንፎቹን ዘርግቶ ወሰዳቸው ይላል። ከዛ በክንፎቹም አዘላቸው ይላል። ምን አይነት ክንፍ ነው ያለው? ይሄ ክንፍ ምንድነው ትርጓሜው? ኦሪት ዘዳግም ላይ ምዕራፍ 32 ቁጥር ስንት ላይ ነው ያለው? ቁጥር ስንት ላይ ያየ ነው? 11 ላይ 32 11 ትርጓሜውን እያያችሁ አደራ እንዳትረሱ። የኛ መተርጉማ እንዴት አድርገው እንደሚገልጹት እዚህ ላይ አይቻልማችሁ። 32 11 ላይ እንደዚህ ይላል። ይኸው ንስር አሞራ ገላግልቱን ሰብስቦ በክንፉ እንዲሰውር፣ ንስር እንደዛ እንደሚያደርገው ግልገሎቹ ጫጭቶቹ እንደዛ እንደሚያደርግ በክንፈ ረድኤቱ ሰወራቸው። አይታል ክንፍ የሚለው ከዛስ በጎኑም አሞራ ማለት ነው። ይሄ ንስሩ በጎኑም ገላግልቱን ጫጭቶቹን እንደሚያቅፋቸው በገቦ ረድኤቱ በጎን ረድኤቱ ማለት አቅፎ ደግፎ ከግብፅ አወጣቸው። አይቶ አቅፎ መደገፍ ምን አለ? ክንፍ እንጂ እግዚአብሔር አምላክ ልክ ሌሎቹ ፍጥረታት አይነት ክንፍ አለው ማለት አይደለም። ልክ ክንፍ ንስርም አሞራ ገላግልቱን በክንፉ እንዲሰው ንቅፍ አድርጎ ከጠላት እንደሚጠብቀው በረድኤቱ ሰወራቸው፣ ከጠላት ሰወረን። አሁንም እግዚአብሔር አምላክ ሀገራችንን በረድኤቱ ከክፉ ነገር ይሰውረን። በክንፉ ማለት ረድኤቱን ለመግለጽ ከእንደገና አዝሎ የሚለው ቃል ምን ማለት ነው? አቅፎ ማለት ነው። በረድኤቱ አቅፎ ማለታችን ነው እንጂ ኖርማል አይነት ሌሎቹ አዋፋት ላሉት ክንፍ አለው ማለት አይደለም። ታዲያ ትርጓሜ ያስፈልገናል። ለዚህ ነው እስልምና መጠቃት ተወጣው ይሄው እናንተ አምላክ እንደዚህ ያለው ይሄው እንደዚህ እናንተ አለው ብለውም ቢሮጦ ደብረጋ ብላችሁ እዩት። እኛ እንደራሳችሁ አታስቡን። ጌታችን በነገራችን ይሄን ተጠቅሞታል በአዲስ ኪዳን። አሁን ክንፍ ዶሮ ምናምን የሚለው ጌታችን ትዝ ይላችሁ እንደሆነ በዚህ በሉቃስ ወንጌል ላይ ምን ብሏል? ሁላችንም የምናውቀው ኢየሩሳሌም ሆይ ያለ አይደል? ዶሮ ጫጭቶቿ እንደምትሰበስብ ላቅፍሽ ልሰበስብ ወደድኩኝ፣ አንቺ ግን እምቢ አልሽ። ምን ማለቱ ነው? በረድኤት ላቀርብሽ ፈለግኩኝ እኔ ክርስቶስ። አይችሁ ዶሮ በምሳሌ ነው የቀረበው፣ ሜታፎሪክ በሆነ መንገድ ነው የገለጸው እንጂ እንደዛ አይነት ማለት አይደለም። ሁላችን ከክፉ ነገር ስንጠበቅ ምን ጸልያ ጸሎት አለች፣ ክፉ ነገር እንዳይርቀን ሁሌች ትደገማለች። የዳዊት መዝሙር 90 ምን የምትልቃለች? 90 ቁጥር 4 ላይ በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ ይላል። በማን ይሄ ለማን የተነገረ? ለእግዚአብሔር ማለት በላባዎቹ ይጋርድሃል። ማንን? እኛ። ከእንደገናስ በክንፎቹ በታች ትተማመናለህ ይላል። ምንድናቸው ላባዎቹ? ምን ያክል ቃላት ጥንቃቄ እንደሚያስፈልገኝ አይተክሰ እግዚአብሔር
ቅድም እንደተማርነው የህዋሳት ስብስብ አይደለም፣ የህዋሳት ውቅር አይደለም እና ኮርፖሪያል አይደለም፣ የህዋሳት ድምር ውጤት አይደለም። አካል አለው ስንል የባህሪ መገለጫ መታያ መሰረት ማለታችን ነው። ይሄ ከሆነ እዚህ ጋር ግን ይላል በላባዎቹ ይጋርዳሃል፣ በክንፎቹ ላይ ትተማመናለህ። ትርጓሜያችን እስቲ ነው የዳዊት መዝሙር 90 ቁጥር 4 ላይ ያው የዳዊት መዝሙር ነው። አቡነ ትርጓሜ 90 ስንት ላይ ምዕራፍ 90 ቃላቶቹ ድንገት እንኳን ሰምተናቸው እንኳን እንዳንደናገጥ ነው። አየህ እንዳንደናገጥ የኛ ቤተክርስቲያን ትርጓሜ እንዳላት መናፍቃን ስለመጡ አሕዛብ ስለበዙብን ምናምን ተደናግጠን ተዘጋጀ አይደለም። እንደው ምን እናድርገው በእናታችሁ ምን ብለን ብንተረጉም ብለን አይደለም። የኛ አባቶች የተሰናዱ ስለሆኑ ቁጥር 4 ላይ ምን እንደሚል ተመልከቱ። በጽላሎተ ረድኤቱ ከመከራ ይሰውርሃል፣ በክንፈ ረድኤቱ ተጠብቀህ ትኖራለህ። ስለዚህ ላባ የሚለው ምንድን ነው? ጽላሎት በዚህ ረድኤት ነው፣ በዚህ ክንፍ ነው የሚጠብቅህ፣ በዚህ ጋርዶ ነው የሚሰውርህ፣ ከክፉ ነገር እንድትሸፍን ያደርጋል። ልክ አንድ እናት እሳት ምናምን ሲመጣባት ምንድን የምታደርገው? እየተቃጠለች እንደዚህ በነጠሏ በቀሚስ እፉን ነገር ልጇን ታድን የለ እሷ ጠባሳ ሆና እሷ ተልጣ እሷ እሳቱን ሰውነቷን እንዳለ በልቶ ነፍርቃ ልጇ ሳይቆስል ታወጣለች። ጠብቃ እንደዚህ ጋርዳ እሱ ምን ይባል? ለእግዚአብሔር ረድኤቱ መግቦቱ እንዲጠብቅናል። ስለዚህ በላባዎቹ ሲል ምን ማለት ነው? በጽላሎተ ረድኤቱ ጥላ ነው። ጽላሎት ማለት ጥላ ማለት ነው። በረድኤቱ ጥላ ላባ እንዲህ ሲዘረጋ ጥላ ይፈጥር የለ። ለዚህ ነው በጽላሎት ረድኤቱ ክፉ ነገር እንዳይነካ ሽፍን ያደርጋል፣ ይጠብቃል እንጂ ላባ አለው ማለት አይደለም፣ ክንፍ አለው ማለት አይደለም። የኛ መተርጓን በእውነት ምስጋና ይድረሳቸው። አቀናጅተው አሳምረው ጽፈው ተርጉመው አስቀምጠውልን። ምንም አሁን እስልምና እምነት ሲነሳ ምን ይደነባበር እምነት የለን። በቃ ትርጓሜ አንድምታለና። እስቲ ፕሮቴስታንት ወገኖቻችን ከእስልምና የጥያቄ ብጤቅነት ምላሽ ትመልሳላችሁ? ትርጓሜ አትቀበሉም፣ አንድምታ አትቀበሉም። መጽሐፍ ቅዱስ በግሉ ይተርጎም ነው የምትሉት። የምትተረጉም ከሆነ በላባዎቹ ጋር ዳሲ ምን ማለት ነው? ላባዎቹ በክንፎቹ ጋር ዳሲ ምን ብላችሁ ልትተረጉሙት ነው? ትርጓሜ አንድምታ የላችሁማ። መጽሐፍ ቅዱስ ብቻ የምትሉት ከሆነ የኩልሳ ስድስቱ መጽሐፍ ቅዱስ ነው። መዝሙረ ዳዊት ያለው ቃል ምን ብላችሁ ተረጉሙት ይሆን? ስለዚህ ይሄንም አይታል። እሺ አሁን ምን አየን? ክንፍ አየን። ከዛስ ላባ። ትንሽ ደግሞ ከዚህ ደግሞ ከበድ እናደርገው። ምንትል እዚሁ የዳዊት መዝሙር ላይ መዝሙር 10 ላይ የምናገኛት ገጸ ንባብ አለች። መዝሙረ ዳዊት ምዕራፍ 10 እዚች ጋር ማለት ነው። ምዕራፍ 10 ቁጥር 4 ላይ ተመልከቱ። 10:4 ላይ እግዚአብሔር በተቀደሰው መቅደሱ ነው፣ እግዚአብሔር ዙፋኑ በሰማይ ነው ይልና ዓይኖቹ ወደ ድሃ ይመለከታሉ፣ ቅንድቦቹም የሰው ልጆችን ይመረምራሉ። ምንድነው ቅንድብ? ቅድም ዓይን አይተናላ። ቅንድቦቹም ይላል። እውነት ለእግዚአብሔር አምላክ እንደ ሰው ቅንድብ ኖሮት ነው? የዳዊት መዝሙር ስንት ነው? ምዕራፍ 10 ቁጥር ስንት ነው? 4። ፕሮቴስታንት ወገኖቻችን ምን ብላችሁ ትፈታላችሁ? ዓይኑ ምንድን ነው? ቅንድቡ ምንድን ነው? አንድምታ የላችሁም፣ ትርጓሜ የላችሁም። ምን ብሎ ሊተረጎም ነው? የኛ መተርጉማን ግን እንመልከታቸው። የዳዊት መዝሙር ይሄ ንባቡና ትርጓሜው ምዕራፍ ስንት? 10 ቁጥር ስንት ላይ? 4 እንመልከተው እስቲ። 10 ቁጥር 4 እሺ ምን ይለናል እዚህ ጋር? ዓይኖቹ ቅድም ስላየን ዓይኖቹ ዳዊትን እንደማናቸዋ ይመለከታሉ። ያው ዓይኖቹ ሲሆን ሰውን ይመረምራሉ ለማለት ነው። እሺ በቀራንብት ይላል። ይሄ ማለት የቅንድቦቹ ሲል ምን ማለት ነው? ሰው በዓይን ጥቅሻ በከንፈር ንክሻ የሚሰራውን እግዚአብሔር ያውቃል ለማለት። አያችሁ? ቀራንብት ማለት ይሄ ቅንድብ የሚለው ምን ማለት ነው? መላ ባህሪውን ማወቁን መናገር ነው። አይታም ትርጓሜ። ቅንድብ ሲል እንደኛ ቅንድብ ማለቱ አይደለም። ምን ማለቱ ነው? መላ ያንተ የሰውነትን ከራስ ፀጉር እስከ እግር ጥፍር ሁሉ ነገርን አውቃለሁ ማለት ነው። ይመረምራሉ ይላልና መጽሐፍ ቅዱስ ራሱ። ቅንድቦቹ ነው የሚለው። ይኸው ቅንድቦቹ ምን ያሉ የሰውን ልጆች ይመረምራሉ። ምን ለማለቱ ነው? ቅንድብ ሲል መላ አካልህን እመረምረዋለሁ።
ሰው በአይን ጥቅሻ እንዲጥቅስ አድርጎ ባይኑ ማለት በከንፈር ንክሻ እንደዚህ ንክስ አድርጎ የሚሰራውን እግዚአብሔር አምላክ ያውቃል ማለት ምን ያለው ቅንድቦቹ የሰው ልጆች ይመረምራሉ ሲል ሁሉን አውቃለሁ። ተናግረህ እኮ አይደለም ጥርስን ገና ስትነክስ ምን እንዳሰብክ አውቃለሁ። በአይን እንኳን ስትጣቀስ ምን እንደፈለክ እንደዋቃለሁ። እመረምርሃለሁ። ንግግርህን ብቻ ማቅ እንዳይመስልህ፣ የምትሰራውን ብቻ ማቅ እንዳይመስልህ፣ እያንዳንዷ በሰውነት ክፍሎች የምታደርጋቸው አክቶች በሙሉ አውቃለሁ። አንቺ ቅንድብ ማለት ማን የሰጠን ይህን ትርጓሜ? ቀደምት አባቶቻችን ማን መተርጉመ? ስለዚህ አይኖቹ ሰውን ይመረምራሉ። በቀራንብት ያለ ትርጓሜው ራሱ በቅንድብ ማለት ነው። መላው ባህሪውን ማወቁን መናገር ነው። ይሄው አባቶቻችን በቅንድብ ሲል ቅንድብ እንዳይመስል መላው ባህሪውን እመረምርሃለሁ፣ ሁሉን ነገር ነው ማውቀው እኔ፣ ከኔ የሚሰወር ነገር የለም ማለት ነው። ስለዚህ ክንፍ አየን፣ ላባ ሚላየን፣ ቅንድብ ሚላየን። እሺ እስቲ እዚህ ላይ ደግሞ እግር የሚለው ደግሞ እንመልከተው እስቲ። የዳዊት መዝሙር 131 ላይ ሁላችንም የምናውቀው ጥቅስ ነው። ስንጠቅሰውም ሲሰበክ እንሰማለን። መዝሙር 131 ቁጥር 7 ምን ይላል? ወደ ማደሪያዎቹ ስፍራ እንሰግዳለን፣ እግሮቹ በሚቆሙበት ስፍራ እንሰግዳለን። ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙበት ስፍራ እንሰግዳለን። እግሮቹ የሚቆሙበት ላይ ተባለ ምንድን? በጣም ብዙ ትርጓሜ ያለው እዚህ እግሮቹ ሲባል እግሮቹ ተባሎቹ ምንድን ናቸው? እስቲ ያው ትርጓሜያችንን እንመልከተው። ወደ ማደሪያዎቹ እንገባለን ይላል፣ እግሮቹ በሚቆሙ እዛ ከሆነ እግሮቹ በሚቆሙ ስፍራ እንሰግዳለን ካለ እግሮቹ የት እንሰግዳለን? የት ነው ያሉት እግሮቹ? ለፕሮቴስታንት ወገኖቻችን በዚህ ጥያቄ እናንሳ። ስግደት ለእግዚአብሔር ብቻ ይላሉ። ጥሩ፣ ስግደት ለእግዚአብሔር ብቻ ከሆነ ለእግዚአብሔር ትሰግዳላችሁ? ምን እያለን ነው? እግሮቹ በሚቆሙበት ስፍራ እንሰግዳለን ይላል። የቱ ጋር እግሮቹ የሚቆሙት? መቼም ዳዊት ይሰግዳል የሚለው ለእግዚአብሔር ነው። ምኑ ጋር? እግሮቹ የሚቆሙበት ስፍራ። እስቲ የቱ ጋር እግሮቹ የሚቆሙት? እስቲ ፕሮቴስታንቶች እስቲ ስገዱ፣ እግዚአብሔር የሚቆምበት እግሩን ቦታ ለዩና እግሮቹ በሚቆሙበት እኮ ነው የሚለው። እግሮቹ በሚቆሙበት ስፍራ እንሰግዳለን። የቱ ጋር እግሮቹ የሚቆሙት? እስቲ ስገዱ። የኛ መተርጉማን ደግሞ ዳዊት መዝሙር 131 ያው በሁለት እያደረግን ለእስልምናም ለፕሮቴስታንትም እየመለስ እንድንሄድ ብዬ ነው። 31 ላይ ቁጥር 7 ላይ ያለው እንደሚተረጉሙ እንግዲህ በጣም ብዙ ነው። እግሮቹ ምናምን በጣም ብዙ ይተረጉማል እና የኛ መተርጉማን ምን እንደተረጎሙ ተመልከቱ፣ እንዴት ግሩም እንደሆነ ማለት ነው። እሺ የእግዚአብሔር ማደሪያ ወደምትሆን ወደ ቤተ መቅደስ እንገባለን። ከዛ ጌታ ተአምራት ባደረገበት ሁሉ ቤተ መቅደስ አሰርተውበታል። ወንሰግድ የጌታችን እግር በቆመበት እንሰግዳለን ማለት ይቺ ቀራንዮ ናት። መላእክት በዕለተ ዓርብ ከጌታ ጎን የፈሰውን እንዳፈሱት ማለት ነው። በዓለም አልረጩትም። ከዛ ቤተክርስቲያን የታነጸው በዛ ብሎ ይተነትማል። ስለዚህ እግሮቹ በሚቆሙበት ስፍራ ስንል ምን ማለታችን ነው? ቀራንዮ። አንደኛው ይኸው ቀራንዮ ማለታችን ነው። ስለዚህ እግዚአብሔር አምላክ በሚቆምበት ስፍራ ማለት ነው ቀራንዮ ላይ እንሰግዳለን ማለት ነው። እሺ ከዛ ቀጥሎ ደግሞ እዚሁ ላይ አሁን በጣም ሲያበራው ደግሞ እግዚአብሔር አምላክ ይኸው የጌታችን እግር ወደ ቆመበት ወደ መንግስት ሰማያት እንሰግዳለን። እግሮቹ ይቆሙ ማለት ምን ማለት? መንግስት ሰማያት። አንደኛው ማን ናት? ቀራንዮ። እቺው ቀራንዮ ናት። አይታችኋል እዚህ ጋር የጌታችን እግር በቆመበት እንሰግዳለን ማለት ይቺ ቀራንዮ ናት። የዳዊት መዝሙር አንድምታ የመጀመሪያ ትርጓሜ የጌታችን እግር ወደ ቆመበት ወደ መንግስት ሰማያት እንሰግዳለን። ለዚህ ነው በሰማይ የምትኖር አባታችንን እንሰግዳለን። የግድ ሄደን ኢየሩሳሌም ቀራንዮ ካይና አንልም። ለመስቀሉ ጸጋ ስግደት እንሰግዳለን። ለምን? እግሮቹ የቆሙበት ቦታ ነው። እግሮቹ የተባሉት ምን ማለት ነው? የእግዚአብሔር እግር ወደ ቆመበት ወደ መንግስት ሰማያት ማለት ነው። ባለበት ለማለት ነው እንጂ እንደ ሰው አይነት እግር ማለት አይደለም። ይሄን በደንብ አድርገን ልናውቀው ይገባል ማለት ነው። እሺ ሐዋርያ ቅዱስ ጳውሎስ ደግሞ በዚህ በዕብራውያን መልእክቱ የተናገረው ልበልና ከዛ ወንድማችን ደግሞ በደንብ አድርጎ
ይቀጥልናል። እንዳይበዛባችሁ እችን የዕብራውያን ጥቀስና ደግሞ ወደዛ መለሳለሁ። ዕብራውያን መልእክቱ ሐዋርያው ቅዱስ ጳውሎስ ማለት ነው በምዕራፍ 4 ላይ ምዕራፍ 4 ቁጥር 13 እንደዚህ ይለናል። እኛን ይላል መጀመሪያ በደንብ አብቶ ሲገልጽ እንደው ግሩም የሆነ ገለጻ ነው የሚጠቀመው ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ላይ ማለት ነው። የልብን ስሜትና ሐሳብ ይመረምራል፣ እኛም በሚቆጣጠር በእርሱ ዓይኖቹ ፊት ሁሉ ነገር የተራቆተና የተገለጠ ነው። አያችሁ፣ ግልጽ ሲያደርገው ሐዋርያው ቅዱስ ጳውሎስ እኛን ልብ በሉ፣ እኛን በሚቆጣጠር ማን ነው? እሱ የሚቆጣጠር እግዚአብሔር በእርሱ ይላል በዓይኖቹ ፊት ምንድን እኛ ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም እኮ። በእሱ ዘንድ የተሰወረ ሰው የለም እኮ አይደለም። ፍጥረት መላእክትም ቢሆኑ ሰማይ ምድርም ቢሆኑ በላይም በታችም በባህርም በጥልቁም በሙሉ ከምድር በታች ጭምር ምንም የተሰወረ ፍጥረት ያው ምን ነው? የተራቆተና የተገለጠ አለቅ። ዓይኖቹ ግን እኮ የሚለው ግን ይታቻል ዝጋ በእርሱ ዓይኖች ፊት ነው የሚለው ሁሉ ምን የሆነ ነው? የተራቆተ ነው። ግልጥ ያለ እንደዚህ የሚታይ ግልጥ ያለ ተደብቀን ኃጢአት የምንሰራ ሰዎች የት የምንደበቀው? ቺቺኒያ ሰፈር ስለሄድን እግዚአብሔር እንደበቀዋለን። መብራት ስለጠፋ እግዚአብሔር እንደበቀዋለን። ሀገር ስለቀየረ እግዚአብሔር እንደበቀዋለን። ሰው ስላላየን እግዚአብሔር እንደበቀዋለን። ሁሉ ነገር የተራቆተና ምን ያለ ነው? የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም። ዓይኖች ስንል ይሄን እያለ ነው። እሱ ዘንድ ይሄ ተሰወረ እስከዚህ ነው የምታየው እንደ ሰው ዓይን አለ ማለት አይደለም። እግዚአብሔር ያክብርልኝ። ያጎደልኩትን ደግሞ ዲያቆን ታላቁ ደግሞ ሞልቶ ያስነግራል። እግዚአብሔር ያክብርልኝ። እሺ ታላቁ ይቀጥል። ቃሉ ያሰማል። እግዚአብሔር ይስጥልን። ዲያቆንዬ ምናልባት ገብቷቸው እንደሆነ ኮሜንት ላይ ያሳውቁንና ሰፊውን ክፍል ነው የተብራራው። ማለት እስካሁን ድረስ ሙስሊሞቹን ቢሆን የሚቀጣጥፉት በዚህ ክፍል ነው በነገራችን ላይ እና ይሄ ግልጽ ከሆነ እንዲሁ ሌላውን ባንቀጥለው ራሱ በደንብ ይዋሃዳቸውና ግራ እንዳይገባ እሱ እንደ ትልቅ ቅንድብ ክንፍ ምናምን የምትለዋን ቃል ብድግ እያደረጉ እንደ ልብ ስለሚሄዱ አጅሬዎቹ፣ እኛ ደግሞ የበለጠ ይኸው ከኪሳችን አይደለም፣ ይኸው ትርጉም ከኪስ አይደለም፣ ይኸው እያልን ማሳየት አለብን። እሺ ታላቁ እኔ ያላብራራሁትን የጎደልኩትን ደግሞ ዲያቆን ታላቁ ወደብ ያብራራልናል። እሺ ቀጥለም። አዎ በጣም ግልጽ ነው። አብዛኛው ሰው የገባው ይመስለኛል። አይታችሁ ከሆነ እኮ የተወሰኑ መጽሐፍትን ብቻ ነው ራሱ ኮት የሚያደርጉት ዲያቆን ሃይማኖት አበው ላይ ይሄው እንደዚህ ይላል። እንትን ላይ ደግሞ ማን ነው የፈረደበት? እንትን አለ በአፄ ዘርዓ ያዕቆብ ዘመን የተጻፈው መጽሐፍ ማን ነበረ ስሙ? መጽሐፈ ሜላድ ስተግቡ የሆነ መጽሐፍ ነው። መጽሐፈ ሜላድ ላይ እንዲህ ይላል ምን አይላሉ እናንተ? እሱ ላይ ነው የሚገርማችሁ። መጽሐፍ ቅዱስ ላይ ይሄው እንዲህ ይላል፣ ግን እንዲህ ተብራርቷል። እያያችሁ ነው። መጽሐፍ ቅዱስ ላይ እንዲህ ይላል፣ ግን እንዲህ ተብራርቷል። እስኪ አንድ ጥያቄ እንደው ልጠይቃችሁ። እግዚአብሔር ግዘፍ አካል ከመሆኑ የተነሳ የሚለብሰው ሂጃብ አለ ብትባሉ ምን ትላላችሁ? እግዚአብሔር ግዘፍ አካላዊ ከመሆኑ የተነሳ የሚለብሰው ሂጃብ አለ ብትባሉ ምን ፈጣሪ ነው ወይስ አይደለም? አሁን ይሄ ሰውዬ እሺ እሷን የተወሰነች ነገር እንደዚሁ ዝም ብዬ ላሳይ። ይህንን ሳይሆን ጠቅለል ያለ አጠቃላይ ነገር ለማንሳት ልሞክር። በጣም ብዙ ሰሂህ የሆኑ ሐዲሶች ነው ያሉት። በእርግጥ እንዴ ማስረጃዎችን እንዳስቀምጥና ስለ ቅንድብ ብሎ ይመልሳሉ። ስለ ላባም ብሎ ይመልሳሉ። ፕሮግራም አንድምታም አይቀበሉ። በግል ተርጎ የሚል ኬት ይመጣላው? በላባዎቹ ሲምን ማለት ነው። ቅንድቦቹ ሲምን ማለቱ ነው። መጽሐፍ ቅዱስ ብቻ ነው የሚሉን። እግሮቹ የሚቆሙት ስፍራ የት ነው? እግሮቹ የሚቆሙት
አይታችኋል። መጠየቅ አለብን እንደዚህ ማለት። ለዚህ ነው የትርጓሜ አንድምታ ማወቅ አለብን። መጽሐፍ ቅዱስ ብቻ ንገረኝ፣ ይኸው የዳዊት መዝሙር ላይ እኮ ነው። ንገረኝ ላባው፣ ንገረኝ ክንፉ፣ ንገረኝ ቅንድብ የሚለው ይህን አድርገን በጣም መበረታት አለብን በዚህ አጋጣሚ። እሺ ታላቁ ይቀጥል። እሺ እግዚአብሔር ይስጥልን። ቅድም መሰረታዊ ሀሳብ ያነሳናቸው ላይ እግዚአብሔር ከጊዜ ከቦታና ከቁስ ውጭ ነው ብለን ነበርና መጽሐፍ ቅዱሳዊ ማስረጃዎች ብቻ ነው የማቀርበው። መጽሐፍ ቅዱሳዊ ማስረጃዎችን ትይዛላችሁ። ለመመዝገብ ሞክሮሽ። ያው ቪዲዮ ላይ ያለው ይረሳል፣ የተጻፈ ይወረሳል መጽሐፉ። እሺ አምላካችን ቦታ የማይወስነው ወይም በቦታ የማይወሰን ወይም ነን ስፔሻል እንደሆነ ማሳያዎችን ነው ከዚህ በኋላ ማሳያቸው። አንደኛ ነገሥት ምዕራፍ 8 ቁጥር 27 ላይ በውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን? እነሆ ሰማይ ከሰማያትም በላይ ያለው ሰማይ ይይዝ ዘንድ አይችልም። ይልቁንስ እኔ የሰራሁት ቤት እንዴት ያንስ አለ። አሁን ይሄ ለታቦተ ጽዮን ማደሪያ ቤተ መቅደስ ሊሰራ ሲል የተነገረ ንግግር ነው። እግዚአብሔር የክብሩ መገለጫ ቤት እንዲሆን ቤት ስሩ አለ እና በጣም እነሱ አውተዋርድ የሆነው ይሄ ውጫዊ የሆነው ነገር ላይ ትኩረት አድርገው ስለነበረ እግዚአብሔር ራሱ ለኔ የምትሰሩልኝ ቤት ምን አይነት ነው ብሏል። እኔ ልባችሁን ነው እንጂ የኮንክሪትና የእንጨት ጥርቅም አልፈልግም ነው ባጭሩ። የእግዚአብሔር አማናዊ ማደሪያ የሰው ልብ ነው። ይህንኑ ንግግር በነገራችን ላይ ዲያቆን አዲስ አበባ ላሉት አስተዳዳሪዎች በሙሉ እግዚአብሔር የሚናገራቸው ይመስለኛል። ሙሉ የእናንተ ሴራሚክ ወለል ንጣፍ ለኔ ምን ነው የሚላቸው ይመስለኛል። ምኑ ነው እውነት ለመናገር ዳይመንድ ቢያነጥፉለት ሳፋየር ቢያነጥፉለት ለእግዚአብሔር ምኑ ነው? አሁን ልብ ርቆ ቤት ማሳመር እንደማይረባ ነው። አሁንም እንደው እግዚአብሔር ቢመጣ ለኔ ቤተክርስቲያን እድሳት ታደርጉልኝ ዘንድ ይሄ ቤት ምን ነው የሚላቸው ይመስለኛል። እና ሰማይ ከሰማይ ባለው ሰማያት በሙሉ ሊይዝህ አይችልም ነው የሚል ቦታ የገድበው ያልነው ይሄው ትንቢተ ኤርምያስ ምዕራፍ 23 ከቁጥር 23 እስከ 24 እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም ማለት። የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም። ሰው በስውር ቢሸሽግ እኔ ያላየው ምን አለ። አሁን ልብ በሉ፣ ሰማይንና ምድርን የሞላው እኔ አይደለሁም ምን ይላል እግዚአብሔር። እያችሁት ምንና ምንን? ሰማይና ምድርን የሞላው እግዚአብሔር ነኝ። ቦታ አይገድበውም፣ ቦታ አይዘውም። الرحمن على العرش استوى የምትለው አምላክ የለንም እኛ። ቀጠለ መዝሙር 139 ከ7 እስከ 8 ነው። ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ ህየኔ አንተ በዚያ አለህ። ወደ ሲኦልም ቢወርድ ህየኔ አለከ በዚያ አለህ። ያችሁ እግዚአብሔር ወደ ሰማይ ብትወጡም አለ፣ ወደ ምድር ብትወርዱም አለ። አላህ ግን ወደ ፍጥረት ብትወርዱ የለም። እየገባችሁ ነው ንጽጽሩ? አላህ ያለው ከአርሽ በላይ ብቻ ነው። ወደ ፍጥረት ብትወርዱ የለም አላህ። ለዛ ነው ፍጡር ነው የምንለው። እግዚአብሔር ግን በሰማይ ብትወጣ አለ፣ ወደ ምድር ብትወርድም አለ። እንደ ንስር ክንፍ ተሰጥቶ ወደ ሰማይ ብትበር አለ፣ ወደ መቀመቃት ብትወርድም እጅህ ትመራኛለች ቀኝም ትይዘኛለች ነው የሚለው ትንቢተ ኢዩኤል ምዕራፍ 2 ላይ። ስለዚህ በደንብ እያወቃችሁና እያዛችሁ እንድትሄዱ ነው። ሁለተኛ ዜና መዋዕል 2:6 ላይ ነገር ግን ሰማይና ከሰማያት ባለ ያለ ሰማይ ይይዘው ዘንድ አይችልምና አለ፣ ለእርሱ ቤት ይሰራ ዘንድ ማን ይችላል? ማንም የሚይዘው የለም። እግዚአብሔር በቦታ የሚወሰን በቦታ የሚገደብ አምላክ አይደለም። በቃ አይደለም። ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሰሩልኝ ምን አይነት ነው? የማርፍበት ስፍራ ምንድን ነው እያለ ይናገራል። እንደገና ኤፌሶን ምዕራፍ 4 ቁጥር 6 ላይ በደንብ ተመልከቱ። ከሁሉ በላይ የሚሆን
በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ ይላል። ግሩም ነው። እዚህ ቦታ አይገድበውም ስንል ከዘፍጥረት 1:1 በተጨማሪ እነዚህ ሁሉ ማሳያ ናቸው ማለት ነው። በቦታ እንደማይወሰን በጊዜ እንደማይወሰን ደግሞ ማሳያዎችን ተመልከቱ። ጊዜ እንደማይገድበው፣ ጊዜ እንደማይይዘው፣ ጊዜ እንደማይገዛው፣ የጊዜ ኮንስትሬንት በእግዚአብሔር ዘንድ እንደሌለ ማሳያ ደግሞ ተመልከቱ። እየመዘገባችሁ ቢሆን ጥሩ ነበር። የአህለል ኪታብ በኋላ መቁለጭለጭ እንዳይመጣ። እሺ ተራሮች ሳይወለዱ ምድርም ዓለምም ሳይሰሩ ከዘላለም እስከ ዘላለም አንተ ነህ አለ። ከዘላለም እስከ ዘላለም ማለት ከጊዜ ውጪ ማለት ነው። ወደ ኋላ ብትሄዱ ወደፊትም ብትሄዱ ማን ነው? እግዚአብሔር ነው። ማን ነው? እርሱ ነው። መዝሙር 90 ቁጥር 2 ላይ መዝሙር 90 ቁጥር 2 ከጊዜ ውጪ ነው እግዚአብሔር። አሁንም መዝሙር 102 ላይ አቤቱ አንተ ምድርን ከጥንት መሰረትህ፣ ሰማያትም የእጅህ ስራ ናቸው። እነርሱ ይጠፋሉ፣ አንተ ግን ትኖራለህ። ሁላቸው እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትለውጣቸዋለህ፣ ይለወጡማል። አንተ ግን ያው አንተ ነህ። ዓመቶችም ከቶ አያልቁም፣ በዓመትህን እያለቅ አያልቁም። አያችሁ፣ ከጊዜ ውጪ ከጊዜ ውጪ። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 28 ላይ እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው፣ አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ትንቢተ ኢሳይያስ ምዕራፍ 57 ቁጥር 15 ለዘላለም የሚኖር ስሙም ቅዱስ የሆነ ለዘላለም የሚኖር ስሙም ቅዱስ የሆነ። እንደገና የዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ አምላክ ነኝ ያለበትን ይላሉ። ግን ልብ በሉ እዚህ ጋር ምን እንደሚል ክርስቶስ እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። አብርሃም ሳይወለድ እኔ ነበርኩ እኮ አይደለም፣ ሀሎኩ አነ ነው። አለሁ እያችሁት። ያለፈ ጊዜ ራሱ በእግዚአብሔር ዘንድ ያለፈ አይደለም። በዓመትህ ግን እያለቅ ተብሎ የለ፣ ዘመኖችም ከቶ አይቆጠሩም ተብሎ የለ። አያችሁት ክርስቶስ አምላክነቱን እንዴት ባለ ሁኔታ እንደሚያስቀምጥ። ከዚህ በላይ ጌታ ነኝ፣ ከዚህ በላይ አምላክ ነኝ፣ ከዚህ በላይ ፈጣሪ ነኝ ማለት ከየት ይመጣል? አብርሃም ሳይወለድ ለኛ አብርሃም ከሞተ 1000 ዘመናት ተቆጥረዋል። በእግዚአብሔር ዘንድ ግን ወትረ ዮም ወይም ዘላለማዊ ዛሬ የሚባለው ጊዜ ውስጥ ስለሆነ ወይም ካይሮስ የሚባለው ጊዜ ስለሆነ አብርሃም ያለፈ ጊዜ ጠቅሶ አለሁ አለ። በቃ አንደኛ ዕብራውያን ምዕራፍ 10 ምዕራፍ 1 ከቁጥር 10 እስከ 12 እነርሱ ይጠፋሉ አንተ ግን ጸንተህ ትኖራለህ፣ ሁሉም እንደ ልብስ ያረጃሉ የሚለውን ጠቅሶ ለክርስቶስ ሰጥቶት እናገኛለን። አሁንም በራእይ ምዕራፍ 1 ቁጥር 8 ላይ 22 ላይም እንደዚህ ተመሳሳይ ቃል አለ። ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ። አያችሁት? የዚህ ጊዜ አይገድበውም፣ ቦታ አይገድበውም፣ ሶስተኛ ቁስ አይገድበውም። እግዚአብሔር መንፈስ ነው ያለው ቅድም ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ ያየ ነው። የመንፈስ ትርጓሜ እዛው ሉቃስ 24:39 ተብራርቶልናል። በቃ ሮሜ ምዕራፍ 1 ቁጥር 21 ላይ የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ይላል ከተሰሩት ታውቆ ግልጥ ሆኖ ይታያል ይላል። አሁን የማይታየው ባህሪ በተሰሩ ቁሶች ተገለጠ ማለት ምንድነው? የአምላክ ፈጣሪነት በፍጥረቱ ተገለጠ ማለት ነው። የአምላክ ባህሪ ፈጣሪ የሚባለው ባህሪው በመፍጠሩ ተገለጠ፣ በመፍጠሩ ታወቀ ማለት ነው። ስለዚህ የፈጠረው ቁስ ከሆነ እሱ ራሱ ቁስ ሊሆን አይችልም። እንደዛ ከሆነማ ቁስ ዘላለማዊ ሊሆን ነው ማለት ነው። ስለዚህ እግዚአብሔር ቁስ አይዘውም፣ ቁስ አይገድበውም። አሁንም ሮሜ 11:36 ላይ ሁሉ ከእርሱና በእርሱ ለእርሱም ነውና ይላል። አያችሁት? አሁን ቅድም ሁሉ ከአላህ ነው። አዎ፣ ግን በአላህ ነው አይደለም። ለአላህስ ነው አይደለም። የገባችሁ ነው? በእኛ ግን ሁሉ ከእግዚአብሔር ነው፣ በእግዚአብሔር ነው፣ ለእግዚአብሔር ነው። ለእርሱ ለዘላለም ክብር ይሆን አሜን እንላለን። አሜን እንላለን። ስለዚህ ከጊዜ ከቦታ ከቁስ ውጪ ነው ብለን ስንናገር እንደው ዝም ብሎ ነገር ሳይሆን እንዲህ አይነት ነገሮችም አሉበት ማለት ነው። ምናልባት
የተወሰኑ ነገሮችን ብዙ ባልሄድበትም የተወሰኑ ነገሮችን ብቻ ላሳይ። አላህስ ማን ነው? አላህ አሁን ይሄን ወሃቢዎች እና አህባሽ የሚባሉ የእስልምና ክፍሎች አሉ። ሁለቱም የሚጣሉበት ክፍል ነው። አላህ ማን ነው ብለህ ብትጠይቅ ዲያቆን ተመሳሳይ መልስ አታገኝም። በሁለቱም ሄደህ ብትጠይቅ አላህ ማን ነው መልሱ ተመሳሳይ አይደለም። ለወሃቢዎች በፍጥረቱ የለም፣ ለአህባሾች ከፍጥረቱ ሁሉ አለ። አላህ መግዘፉ ብቻ አይደለም የሚገርመው፣ ወንበሩ ራሱ ከሱ ክብደት የተነሳ ይንቆጫቆጫል። አሳያችኋለሁ። እሱ አሁን ዲያቆን የተቀመጠበት ወንበር አለ 100 ኪሎ ቢጨምር አያርግበትና ወንበሯ ምን ትላለች? ቆጭ 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 ማለቷ ማይቀር ነው፣ ስለሚከብዳት ማለት ነው። አርሹም እንደዛው ነው። እሱን ማስረጃ አውጥተን እናሳያለን። አሁን በቦታ የተወሰነ ነው ለሚለው እዚህ ላይ የምትመለከቷቸው ክፍሎች በሙሉ ያሉ ነው። ይሄ الرحمن على عرش استوى አለ ማለት በላይ ማለት ነው። አለ ማለት በላይ ላዕል እንደማለት ነው። ዲያቆንዬ በእኛ ላዕል አሁን እግዚአብሔር ይነብር እንደው ላዕለ ዘጠረጴዛ ብል እዚህ ጠረጴዛ ላይ እግዚአብሔር አለ ነው፣ ሌላ ምንም ነገር የለውም። ስለዚህ አለ ማለት ላዕል እንደማለት ነው። ሴሜቲክ ቋንቋዎች ስለሆኑ ይዋዋሳሉ በጣም። ስለዚህ አርሹ ላይ ነው የሚለው በላይ። አርሹ እዚህ ጋር ነው፣ እርሱ በላይ ተደላድሏል በዛቱ ማለት ነው። ተመሳሳይ ክፍል የሚያወሩ እነዚህ ናቸው። ለዚህ ቦታ ገደበው ወይስ አልገደበውም? ቼክ ቦታ ገድቦታል። ቦታ ገድቦታል። በጊዜስ የተገደበ ነው። ምዕራፍ 7 ቁጥር 4 ላይ ተመልከቱ። ምዕራፍ 7 ቁጥር 4 ላይ መላእክቱና መንፈሱም ልኩ 50,000 ዓመት በሆነ ቀን ውስጥ ወደ እርሱ ያርጋሉ አለ። አሁን ተመልከት። መንፈሱ ማን ነው? ሌላ ጉዳይ ነው። ጅብሪል ነው ካሉ ጅብሪል መልአክ ስለሆነ ለምንድን ነው በመላእክት ያልተጠቃለለው? ጅብሪል ነው የሚል ነገርም የለም ቁርአን ውስጥ ሲጀመር። ስለዚህ አሁን በደንብ አድርጋችሁ ተመልከቱ። መላእክቱና መንፈሱ ወደ አላህ ለመውጣት ስንት ጊዜ ነው የሚፈጅባቸው? 50,000 ዓመት። 50,000 ዓመት መልአኩ እዚህ ላይ ያለ፣ አላህ እዚህ ላይ ያለ፣ እዚህ ተነስቶ እዚህ ለመሄድ 50,000 ዓመት ይፈጃል። ምድር እዚህ ላይ ናት። ከመላእክት እስከ ምድር ስንት ሺህ ዓመት ነው የሚፈጅባቸው? ጥያቄ ምልክት ነው። በነገራችን ላይ አይታወቅም። አሁን ርቀቱ የማይታወቅ በጣም ከፍታ አለ ማለት ነው። ይሄ ቁርአን ላይ ያለ ነው፣ ሐዲስ ምናምን ራሱ አይደለም። ምዕራፍ 7 ቁጥር 4 ላይ ያለ ነው። በቦታ መገደቡ ብቻ ሳይሆን ምን ያክል እንደራቀ ተመልከት ዲያቆን፣ ምን ያክል ርቆ እንዳለ ወዲያ ነው። 50,000 ዓመት ነው የሚያስጉዘው። ለዛው መላእክት 600 ክንፍ ነው ያላቸው። ሱረቱል ፋጢር ላይ እንመለከታለን ቁጥር 2 ላይ በ600 ክንፍ ተበሮ እናቴ 50,000 ዓመት ነው። ግሩም ነው። አሁን የኛ ጥያቄ የሚሆነው መላእክቱ አላህ ጋር ለመውጣት 50,000 ዓመት ከፈጀባቸው 114 ሱራ እንዴት ብሎ ወረደ? በ22 ዓመት ውስጥ እንዴት ነው ወረደ? ምክንያቱም ለአንድ ወህይ 50,000 ዓመት ይፈጃል። የመጀመሪያውን ወህይ ለማምጣት 50,000 ዓመት ከፈጀ እንግዲህ 50,000ን በ14 አባዙት 500 ለምን 600 ምናምን ሺህ ዓመት ማለት ነው። መሐመድ ያን ሁሉ ዓመት ኖሯል እንዴ? ይሄን ሁሉ መገለጥ ለመቀበል የለም አልነበረም። ግዘፍ ከመሆኑ የተነሳ ምን ያክል ርቀት እንዳለው እንድታስቡት ነው። ድጋሚ 32 ቁጥር 5 ላይ ነገሩን ሁሉ ከሰማይ ወደ ምድር ያዘጋጃል፣ ከዛም የምትቆጥሩት ዘመን ልኩ 1000 ዓመት 1000 ዓመት በሆነ ቀን ውስጥ ወደ እርሱ ይወጣል አለ። 1000 ዓመት ግሩም ነው። ወደ እርሱ ይወጣል እና አሁን ይሄ እንደው ኦንቶሎጂካሊ ፈጣሪ ነው ብለህ ለመወያየት እንኳን ለርዕስ እንኳን የሚበቃ አይደለም። እውነቱን ለመናገር እነ ቡድሃ እነ ሽንቶ ምናምን ቢመረመሩ ይሻላል። ኦልሬዲ this is የከሰረ ነው። ምዕራፍ 2 ቁጥር 210 ላይ አላህ መላእክቱ ከደመና በሆኑ ጥላዎች ውስጥ ሊመጧችሁ እንጂ ይጠባበቁ ማለት
አያችሁት? ነገሩን ተፈጸመ፣ ነገሮች ሁሉ ወደ አላህ ይመለሳሉ አለ። አሁን ከመላእክት ጋር በደመና የሚመጣው ማን ነው? ከመላእክት ጋር በደመና የሚመጣ ማን ነው? አላህ ነው። ምዕራፍ 2 ቁጥር 210 ላይ ታዲያ ክርስቶስ ከመላእክት ጋር በደመና ሲመጣ እንዴት ነው ፈጣሪ የማይሆነው? አርሹ ምን አይነት ነው? አርሹ ምን አይነት ነው የሚለውን እንመልከት። አርሽ ለአላህ ብቻ ነው የሚለውን አርሽ ለአላህ ብቻ ነው የሚለውን እንመልከት። ምዕራፍ 27 ቁጥር 23 ላይ እኔ የምትገዛቸው የሆኑትን ሴት ከነገሩም ሁሉ የተሰጠችኝ አገኘሁ፣ ለእርሷም ታላቅ ዙፋን አላት ይላል። ለእርሷም ታላቅ ዙፋን ወይም ይሄው በቅንፍ አርሽ አላት። አርሽ ለአላህ ብቻ ነው አይደለም፣ አርሽ ለጣዖታትም ነው። ቁጥር 26 ላይ ወረድ ብሎ ግን አላህ የታላቁ አርሽ ጌታ ነው ይላል። ስለዚህ አሁን በአርሽና በአርሽ መካከል የአርሽነት ልዩነት የለም የመጠን እንጂ። ለዛ ነው አክባር የሚባለው። ዲያቆን አክባር ማለት ትልቅ ማለት ነው፣ ግዙፍ ማለት ነው። ዛ ቤቱል ቃቢር ብትል ያ ቤት ታላቅ ነው እንደማለት ነው። ግብዳ ወደድ ቤት ብታይ ትልቅ ነው ነው የምትለው። ስለዚህ የአርሽነት ልዩነት የለም። ጣዖቷም ያላት ያው ነው፣ ዙፋን ነው፣ አርሽ ነው። አላህም ያለው አርሽ ነው። የሷ ትንሽ ናት፣ የሱ ግን ትልቅ ነው። እሱ ግን ትልቅ ነው። ኦኬ፣ ይሄው ቅድም ያልኩት አርሹ ደግሞ እጅግ በጣም ቁስ አካላዊ ከመሆኑ የተነሳ ፈጣሪው ራሱ ከብዶት ይንቆጫቆጫል። ሱናን አቡ ዳውድ ሐዲስ 4726 4708 ላይ ተመልከቱ። ሱናን አቡ ዳውድ ሐዲስ 4726 4708 ተመልከቱ። Do you know how great Allah is? አላህ ምን ያክል ትልቅ እንደሆነ ታውቃላችሁ ይላል። ታውቃላችሁ? His throne is above the heavens. ዙፋኑ ከሰማያት በላይ ነው። Thus indicating with his finger like a dome over him. ይሄ ዶም የሚመስል ነገር በእጁ ካሳየ በኋላ ቀጥሎ ምን አለ? And it grows on account of him as a saddle does because of the rider. ያችሁ ለምሳሌ ፈረስ የሚጋልብ ሰው ራይደር ማለት ነው። ፈረስ የሚጋልብ ሰው ሳድል ማለት ኮረቻ እንደማለት ነው። ኮረቻውን ፈረሱ ላይ ካስቀመጠ በኋላ ሰውየው ሲጋልበው ኮረቻው መቼም ሲጢጥ ማለቱ የማይቀር ነው። ከጋላቢው የተነሳ ኮረቻ እንደሚንቆጫቆጭ ዙፋኑም ከአላህ ክብደት የተነሳ ይንቆጫቆጫል ይላል ሐዲስ። ሁኩሙን ብትመለከቱ ሷሂህ ነው፣ እነሱ የሰጡትን ሳይሆን ይሄው ሁኩሙን ብትመለከቱ ሐዲሱ ይሄ ነው። ሐዲሱ ይሄ ነው። ሁኩሙን ለመመልከት ይሄው ሷሂህ ነው። ከቀርከዓ ይሁን ከምን ይሁን ስላላወቅን ነው እንጂ ይንቀጫቀጫል ይላል። ግዘፍ አካላዊ ነው የሚለውን የሚያሳይ ነው። ግዘፍ አካል ነው የሚለውን የሚያሳይ ነው። ይሄ ከሆነ የሚገርማችሁ ግዘፍ ከመሆኑ የተነሳ ሂጃብ ራሱ ይለብሳል አለ። ሂጃብ አለው ልብስ፣ ትክክለኛ ልብስ ማለት ነው። ምዕራፍ 42 ቁጥር 51 ምዕራፍ 42 ቁጥር 51 ለሰውም አላህ በራእይ ወይም ከሂጃብ ወዲያ ግርዶ ማለት ነው። ከሂጃብ ወዲያ ወይም መልእክተኛን ወይም መልአክ ማለት ነው የሚልክና በፈቃዱ የሚሻውን ነገር የሚወርለት ቢሆን እንጂ ሊያናግረው ተገቢው አይደለም ይላል። ስለዚህ አሁን እኔ ከዘማርያም ጋር ፊት ለፊት መነጋገር ስለማይገባኝ የሆነች መጋረጃ ነገር ጣል አድርጎ ያወራኛል ማለት ነው። ለምን? ፊት ለፊት ስለማልመጥን ከእርሱ ጋር ለመነጋገር። አሁን ይቺ ሂጃብ ምን አይነት ሂጃብ ናት? ይቺ ሂጃብ ምን አይነት ሂጃብ ናት? መልሱን ሐዲስ ላይ እናገኘዋለን። እነዚህ ሁሉ ሐዲሶች ላይ እናገኘዋለን። His veil
ኦር ሂጃብ ኢዝ ላይት፣ ሂጃቧ ብርሃን ናት። ኢፍ ሂ ወር ቱ ሊፍት ኢት ቢያነሳው the splendor and radiance of his face would consume and burn up everything in his creation as far as his sight reaches. አይኑ ማየት እስከሚችለው ጊዜ ድረስ የፊቱ ጸዳልና ብርሃን ፍጥረቱን ያጠፋው ነበር ይላል ያዕቆብ። የአላህ ፊት ጸዳልና ብርሃን ፍጥረቱን እንዳያጠፋ የያዘው ማን ነው? የለበሳት ሂጃብ ናት። የለበሳት ሂጃብ ናት። ይሄንን የታመነ የእስልምና ትምህርት ነው። ጥያቄያችን ሂጃቧ ፍጡር ናት ወይስ ከጥንትም የነበረች ናት? ፍጡር ከሆነች ያልተፈጠረን የአምላክን ኃይል እንዴት አድርጋ ገደበችው? ፍጡር ካልሆነች ሁለተኛ ያልተፈጠረ አካል አለ ማለት ነው። ስለዚህ አሁን እኔ እንደዚህ አይነት ቴዎሎጂካል የሆኑ ነገሮችን ነገረ መለኮታዊ የሆኑ ሐሳቦችን ከእስላሞች ጋር ማውራት will be like ኤሌመንታሪ ክፍል ሄደህ ኳንተም ዴሪቬሽን እና ሌላ ነገሮችን እንደማውራት ነው። ባይገባቸውም ብለው ሊሰሙ ይችላሉ። ምንም የሚይዙት ነገር ግን የለም። ምንም የሚይዙት ነገር ግን የለም። ይሄ ከሆነ የሚገርማችሁ ጾታ በስነ ስርዓት ተቀይሮለት ቁርአን ላይ እንመለከታለን። 35ኛውን ምዕራፍ ተመልከቱ። ማን ነው የሚለው? 35ኛው ምዕራፍ አረብኛውን ብትክዱት አርእስቱ ላይ የፈጣሪዋ ምዕራፍ ይላል። ሱረቱል ፋጢሪ የሰማዋቲ ወልአርድ። ይሄው ፋጢሪ ፈጣሪዋ። ይቺ ሴቷ ፈጣሪ ማን ናት? ይሄው ሊላሂ አላህ ራሷ ናት። ስለዚህ ሰው የረቀቀ ነገር መለኮታዊ ነገርን ማናት ያለው ፈጣሪ ከነዚህ አላህ ራሷ ናት። ኦኬ እና ጾታ ራሱ እርግጠኛ ሆነህ መናገር አትችልም። ለምሳሌ 601 ላይ ላውጣና ላሳይ። 601 ላይ ማን እንደሆነ ላሳያችሁ አንዴ። እሺ ሰማያትንና ምድርን ያለ ቢጤ ፈጣሪ ነው አለ። ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል አለ። ሚስት የሚለው ሐሰት ነው። በነገራችን ላይ ሚስት የሚለው ሐሰት ነው። ሷሂባት ማለት ገርል ፍሬንድ ማለት ነው። ይሄም ሷሂባት ገርል ፍሬንድ ነው። አሁን ልብ ብለህ ተመልከት። አሁን እኔ ለምንድን ነው የማልወልደው? ዲያቆን ሚስት ስለሌለኝ ነው አይደለ? እኔ ሚስት ስለሌለኝ ነው የማልወልደው። ኦብቪየስሊ ልጅ የሌለህ ለምንድን ነው ብለህ ብትጠይቀኝ እኔም ገርል ፍሬንድ ሚስትም የለኝም እልሃለሁ። ተመሳሳይ ጥያቄ ነው አላህ እየተጠየቀው እየመለሰው ያለውም ተመሳሳይ መልስ ነው። ሚስት የሌለኝ ሲሆን እንዴት ልጅ ይኖረኛል እያለ ነው። ሱረቱል ጂን የሚባል አለ፣ የጋኔል ምዕራፍ ማለት ነው። የአጋንንት ምዕራፍ ቁጥር 3 ላይ ደግሞ ተመልከቱ። ወአነሁ ተዓላ ጀዱ ረቢና ማ ኢትኸዘ ሷሂበተን ወለ ወለድ። ገርል ፍሬንድንም ልጅንም ቢሆን አልያዘም ይላል። ማንን? አላህን። ስለዚህ ልጅ መኖር አለመኖር ከገርል ፍሬንድ ጋር የሚገናኝ ነው። ይሄ ደግሞ የፍጥረት ውስንነት ነው። በጣም የሚገርምህ ተመሳሳይ መጽሐፍ ላይ ተመሳሳይ ጥያቄ ጠይቃ ነገር ግን አላህ ያልቻለውን የቻለች አንዲት ሴት አለች።
ሱረቱል መርየም 19ን ጀምሮ ተመልከት። በጋብቻ ሰው ያልነካኝ ሁኜ አመንዝራም ሳልሆን ለእኔ እንዴት ልጅ ይኖረኛል ብላ ጠየቀች። ይህን ጥያቄ ማን ጠይቋል? አላህ ራሱ ጠይቋል። ሚስት የሌለኝ ሲሆን እንዴት ልጅ ይኖረኛል ብሎ ጠይቋል። ተመሳሳይ ጥያቄ መርየም ጠይቃለች። ባል የሌለኝ ሲሆን እንዴት ነው የምወልደው ብላ። ግልጽ ነው አይደለም? እሱ ሚስት የሌለኝ ሲሆን እንዴት ልጅ ይኖረኛል አለ። መርየም ደግሞ ባል የሌለኝ ሲሆን እንዴት ነው ልጅ የሚኖረኛል አለች። ነገር ግን መርየም ያለ ባል ወለደች። አላህ ግን ያለ ሚስት መውለድ አልቻለም። ስለዚህ በመቻል ደረጃ ከፍጥረቱ እንኳን ያነሰ ነው። ከፍጥረት እንኳን ከመርየም እንኳን ያነሰ ነው። ተመሳሳይ ጥያቄ ተጠይቀው የሰጡት መልስ ግን ፈጽሞ የተለያየ ነው። እርሷ ያለ ባል ወልዳ ችላለች፣ እርሱ ግን ያለ ሚስት መውለድ አልቻለም። ስለዚህ እነዚህ አይነት ጣዖትነቱን በትክክል ማሳየት የሚቻልባቸው ብዙ ክፍሎች አሉ። ለምሳሌ አላህ የሚለው የተጸውዖ ስሙ ነው ይላሉ። አላሆች የሚባል ግን እንዳለ ታውቃላችሁ? አላሆች ብዙ አላሆች ማለት ነው። ላሳያችሁስ፣ በጣም ብዙ አላሆች ማለት ነው። አጀዐለ አሊኸተ ኢላህን ወሂደን ኢነኸዘ። እሺ ቆይ እንዴ አላሆች። አሁን እኛ ዲያቆን እግዚአብሔሮች ማለት ይቻላል? በእኛ ዲያቆን አይቻልም። ለምንድን ነው የማይቻለው? የባህሪ ብዛትን ሊያሳይ ይችላል። እግዚአብሔር የባህሪ ተጸውዖ ስለሆነ ብዙ እግዚአብሔሮች ማለት አይቻልም። እግዚአብሔር የሚለው የአንድነት የሶስትነት ስም ነው። ቅዱስ ጎርጎርዮስ እንደሚናገረው አንሰብሰበ እግዚአብሔር እብል በእንተ አብ ወልድ መንፈስ ቅዱስ ነው። እኔ እግዚአብሔር ባልኩ ጊዜ አብ ወልድ መንፈስ ቅዱስ ማለቴ ነው ብሏል። ስለዚህ እግዚአብሔር የሚለው ስም የአንድነት የሶስትነት ስም ነው። እግዚአብሔሮች ማለት አይቻልም። ብዛቱን ግን አሁን ተመልከቱ። እዚህ ጋር ምዕራፍ 38 ቁጥር 5 ላይ አጀዐለ፣ ይሄው አጀዐለ ምን ማለት ነው? አጠራቀመ፣ አንድ ያደረገ ምናምን እንደማለት ነው። እሺ አሊኸተን ማለት ብዙ አላሆች ናቸው። ኢላህን ወሂደን ብዙ አምላኮችን ይኸው አማልክቶቹን ይላል አንድ አምላክ አደረጋቸውን። አስደናቂ ነገር ነው። አማልክቶቹን አንድ አምላክ አደረጋቸውን። አሊሃት አላህ የሚለው በብዙ ሲመጣ ነው። ግልጽ ነው። እግዚአብሔር የሚለው እግዚአብሔሮች ሲሆን እንደማለት ነው። አሊሃት አላህ የሚለው በብዙ ሲመጣ ነው። 21 ላይ ምዕራፍ 21 ላይ ተመሳሳይ ሐሳብን ማግኘት ትችላላችሁ። ተመሳሳይ ሐሳብ ማግኘት ይቻላል። እና ወደ እነዛኛዎች እንግባ ካልን ለጉባኤው የማይመጥኑ በክርስቲያናዊ መድረክ ውስጥ የማይነሱ ብዙ ቀፋፊ ነገሮችን ማንሳት ይቻላል። ዲያቆን ብዙ ለቤቱ ስለማይመጥኑ ለክርስቲያኑ ማህበረሰብን ስለማይመጥኑ እንለፋቸው በሚለው ነው። የሂጃቧን ጉዳይ አንዴ ማስረጃዎችን ስክሪንሻት ለማድረግ ሞክሩ። ይሄው ስክሪንሻት አድርጉ። የሂጃቧ ጉዳይ የሂጃቧን ጉዳይ አያችሁ። ስለዚህ ስንት መሰረታዊ ነገሮችን ያዝን። ቀረብ አድርግልን። ይሄውሽ አይታያችሁም? ቀረብ ሲል አይታይሽ? እንደዚህ ላድርገው መሰለኝ። ስክሪንሻት አድርጉና ይሄ ካልታያችሁ ችግር ነው። እሺ አንስታችሁታል ተስፋ አደርጋለሁ። እሺ ስለዚህ በጊዜ በቦታ በቁስ የተገደበ ነው። ይሄ ደግሞ ፈጣሪ ሊሆን አይችልም። የኛ አምላክ በአንጻሩ
በጊዜ በቦታ በሁኔታ የማይገደብ ነው። ይልቁንስ የጊዜ የቦታ የሁኔታ ፈጣሪ ነው አምላካችን። ይሄ ነገር ግልጽ ከሆነላችሁ ትልቅ ስኬት ይመስለኛል። አካል አለው ለሚለው ጥያቄም ምን ብላችሁ መመለስ እንዳለባችሁ ቤዚክ አውትላይን ማግኘት መቻል አለባችሁ። አካል እንዲፋይን አድርገው ማለት መቻል፣ መሰረታዊ የቃላትን ትርጓሜ ማወቅ መቻል ከእናንተ ይጠበቃል ማለት ነው። እግዚአብሔር ይስጥልኝ ዲያቆን። በጣም ግሩም የሆነ ትምህርት ነው ታላቁ የሰጠን። ለወንድማችን ለዲያቆን ታላቁ ቃሎት ያሰማልን በሉ። ዋናው እሱ ነው። በጣም ግሩም የሆነ ምናልባትም እናንብብ እናጥና ብለን ብዙ ጊዜ የሚፈጅብንን አጠር አድርጎ ቅልብጭ አድርጎ በተለይ ሁላችን ልንረዳውና ሊገባም በሚችል መልኩ ነው ያቀረበልን እና ቃሎት ያሰማልን። አሁን እንደዚህ አይነት ነገሮች በነገራችን ላይ ከስብከት ባሻገር ቁጭ ብሎ በተሳት ለሚማር ሰው በሚገባ ለሚያውቅ ሰው የድህነቱ የበሩ የቤተክርስቲያናችን አስተምሮ ኩል ብሎ ይታይለታል። በደንብ ለሚገነዘብ በደንብ ለሚያውቅ ሰው ማለት እና በጣም ግሩም የሆነ ሀተታናት ትምህርት የሰጠን ቃሎት ያሰማል። ደክሟችኋል? ለነገ እናድርገው ወይስ እንዴት ይሻላችኋል? እሺ ጥያቄ እንቀበል። እሺ ይቻላል። ሌሎች ገና ሃይማኖት አበውን አልነካንም። ገና ሌሎች መጽሐፍ ቅዱስ ጥቅሶች አሉ፣ የሚነሱ ጥያቄዎች አሉ። እሱን ነገ እናድርግላችሁ፣ እንዳይበዛባችሁ፣ እንዳይረዝም። እሺ ጥያቄ ያለው ሰው ይግባሽ። አንዳንድ ቁጥር እየጻፈ ይግባ። ጥያቄ ያለ የሚል ሰው ይግባ። ይቻላል።